መስፍን ከዛ ቤት ጠዋት እንዳመለጠ መረጃ ደርሶት 2 ቀን በሙሉ እዛ ቤት ነበረ። ግን እዛ ቤት እንዲሄዱ መረጃ ደርሶት ከዛ ቤት እንዳመለጠ ነው አቶ ተመስገን የተናገረው። ተመስገን ማለት ደግሞ የመስፍን ዋና ቀኝ እጅ የተባለው መረጃ በሆኑ የሚያቀብለው ሁሉ ነገር የሚጨርስለት ከድሮም ጀምሮ ጓደኛው እንደሆነ ልጆቹም ተናግረው ነበር። እንደውም ልጆቹ ናትናይን እሱ ቤት ይዞት ሂዶ ከዛ በኋላ ሌላ መጋዘን ስላለው ሰውየው ጨርቃጨርቅ ፋብሪካ ስላለው እዛ ጨርቃጨርቅ ፋብሪካ የሆነ መጋዘን እንዳለው ከዛ ናትናይን ደግሞ ከዛ አምልጦ እንደጠፋ ነው የተናገሩት የነበረው። ከዛ ናትናይን አንተ ነው እንዲጠፋ ያደረከው ብሎ በልጆቹ ሲያስፈራው ልጆቹ ደግሞ ሌላ ቦታ ወስዶ እንዳስቀመጠ በመጨረሻ ደግሞ ሰውየው ተመስገን ሲገኝ ልጆች የሉኝም ምንም የለኝም መስፍን የሚባል ሰው ማላቅም ብሎ ነው የካደው የነበረው። ሀታ መስፍን ያለበት ቦታ አሳያለሁ ያለ ሰውየው መጀመሪያ ገሱ ጋር ሱፐርማርኬት እንደሆነ እሱ ጋር እንደሚሰራ ነው የተናገረው የነበረው። አንተ ማላቅም ከኔ ጋር አብረን አልሰራንም ብሎ ነው የካደው። ግን በመጨረሻ ልጆቼ አይደሉም ብሎ ደጋግሞ ክዶ ነበረ። ልጆቼ ካልሆኑ በቃ ልጆቼ ይዣቸው ልምጣና አክስታቸው ቤት ስላሉ በደንብ ስላወራኋቸው እያቸው ልምጣና ፊት ለፊት ልጆቼ አይደሉም ብለህ መካድ አለብህ። ከዛ በኋላ እውነት አንተ ከመስፍን ጋር መረጃ የለህም ወይ ከመስፍን ጋር ወንጀል አሰራም ብሎ ሲያሳምነው መጨረሻ ላይ ለምኖ በቃ ልጆቼ ናቸው ከልጆቼ ጋር ታጣለኝ የገዛ ሚስቴ የገደልኳት ራሴ ነኝ ተኩሼ ነው የገደልኳት። አሁን በጣም ጸጽቶኛል። ልጆቼ ደግሞ ሌላ ሰው እንደገደላት ነው የሚያውቁት እንጂ እኔ አባታቸው እናታቸው እንደገደልኩኝ አያውቅም። ከመስፍን ጋር ብዙ ነገር ስሰራ ቪዲዮ ፎቶ ምናምን ደርሶኛል። ብዙ ጊዜ እኔ ቤት ይመላለስ ነበር ጓደኛ ስለሆንን። እኔ ከሀገር ስወጣ ጊዜ ከሚስቴ ጋር ብዙ ነገር ሰርተዋል። ያ ነገር ያስጸያፊና መጥፎ ነገር ስለሆነ ገደልኳት ብሎ ቃል በቃል ነው የተናገረው። አሁን ለልጆቼ ምን ብዬ እንደማስረዳቸው አላቅም። ምክንያቱም ሌላ ሰው እንደገደላት ነው ማቀው። የገዛ ሚስቱ የልጆች እናት እንዴት አስችሎ ነው የገደልካት? ምን አይነት ህሊና ቢኖር ነው? ለነገሩ ከመስፍን ጋር በመስፍን ዙሪያ ያላችሁ ሰዎች በሙሉ አይምሮ የላችሁ፣ ልብ የላችሁ። አላህ ልቦና ይስጣችሁ ነው ምለው። አላህ የምታስቡበት ህሊናና ልቦና ይስጣችሁ። መስፍን ደግሞ ሴት ልጁ ሊደፍራት እንደሞከረ የጓደኛው ሴት ልጅ አቤል ማነው ናትናይን ደግሞ ልጁ እንደሆነ ነው ማቀው። አረ ይሄን ለማንም አትሸውዱ። የራሳቸው የምትጫወቱ ጨዋታ ነው እንጂ እስካሁን ከድሮ ጀምሮ ጓደኛ ሆኖ እንዴት ናትናይን የሱ ልጅ እንደሆነ አልሆነ እንዴት ጠንቀህ አታውቅም? በደንብ ጠንቀህ ታውቃለህ። ለነስራይን ወይም ለሉል ወንድማችን ልሸውደው የተጫወትከው ጨዋታ ነው እንጂ መቼም ቢሆን ልጁ እንዳልሆነ ለገንዘብ ብሎ እንዳገተው ለገንዘብ ብሎ እንደሚያሰቃየው በደንብ ጠንቀህ ታውቃለህ። ሆነም ቀረ መስፍን ከሀገር እንዲወጣ ምክንያቱም እንደደረሱበት አውቀዋል። በጣም ፈርተዋል። ከሀገር ሊወጣ ሁሉ ነገር ተጨርሶላታል። የጨረሰለ ደግሞ ተመስገን ነው። ስለዚህ አሁን ተመስገን በቁጥጥር ስር እንደዋለ ስላወቀ ሁሉ ነገር እንደተደረሰበት ስላወቀ እኔ ማስፈራሪቶኝ ነው ሚስቴ ስገላት በቪዲዮና በፎቶ ማስረጃ የያዘብኝ ነገር አለ። እንዴት እንዳያዘ አላቅም። አኪድ ቤት ውስጥ ካሜራ አስቀምጦበት ይሆናል። የጓደኛ አይደለም። ስለዚህ በዛ ቪዲዮ ያስፈራራኝ ነበር። ለልጆቼ እነግራቸዋለሁ፣ ለቤተሰቦቿ እነግራቸዋለሁ ብሎ ሲያስፈራራኝ ነው ይሄ የማልፈልገው ወንጀል ውስጥ ገብቼ ከሱ ጋር የምሰራው ነበረው። ስለዚህ እባክህ አሁን ከልጆቼ ጋር ታጣላኝ። መስፍን ደግሞ ከሀገር የሚወጣበት ዶክሜንቶች ሁሉ ነገር በእኔ እጅ ስር ነው ያሉት፣ እኔ ነው የጨረስኩለት። ስለዚህ እነሱ መስጠት እችላለሁ ብለዋል። እንግዲህ መስፍን ከሀገር እንዳይወጣ ሁላችንም ዱዓ ማድረግ አለብን። ግን መስፍን ከሀገር እንዳይወጣ ሁሉም ነገር ማዕቀብ እንደተጣለበት ወይ እንደ እግደት እንደተደረገበት ነው ሉል ወንድማችን የተናገረው። በመጨረሻ ያው መስፍን ሌላ ቦታ እንደሆነ ያለበት ቦታ ደግሞ አላቅም። ምክንያቱም ኢንፎርሜሽን ደርሶታል ነው ያለው። አሁንም ወይ በሉል ወይም በዘላለም ኢንፎርሜሽን የሚያደርሰው ሰው አለ ማለት ነው። ምክንያቱም እዛ እንደሚደርሱ ማን ነው ኢንፎርሜሽን የሚያደርስለት? ማን ነው የሚልክለት? እናንተ አሁን እንድትመጡ ጠዋት ነው የወጣው። ምክንያቱም ኢንፎርሜሽን በቅድሚያ ስለደረሰው። ግን አሁን የት ይሁን የት ይግባ የተካይቶ ይኖር አላቅም። በቃ ሁሉም የሚገኙ ሰዎች በሙሉ መስፍን ቀላ ሰው አይደለም፣ መስፍን ከባ ሰው ቢሆን ለምን ፊት ለፊት አይጋፈጥም ነው? ከባ ሰው እኮ ምንም ነገር ያሸነፈው ማለት እሱ በብር ነው የሚጫወተው። በብሩ ከባ ሰው ሊሆን ይችላል፣ በሰው ብር በሰው ላብ
እንጂ ከባድ ሰው የሚባል ሰው አይደለም መስፍን። ከባድ ሰው ቢሆን እኮ እነዚህ ጀግኖች ፊት ለፊትና እንወያይ ችግርህ ምንድን ነው ብሎ ብዙ ጊዜ ጥሪ ያቀርበውለታል በቪዲዮ። ብዙ ጊዜ እጅህን ስጥ ነገራቶች ቀለል ይደረግልህ ብለው ብዙ ጊዜ በቪዲዮ ላይ ጥሪ ያቀርበውለታል። በዛ ሰዓት እኮ እሺ ጥፋቴ ይሄ ነው ብሎ ማስረዳት ፊት ለፊት መጋፈጥ ይችል ነበር። ልታረቅ ብሎ ሽማግሌ ልከዋል፣ ልታረቅ ብሎ አጎቱ ልከዋል፣ ብዙ ነገር። ግን እሱ ቀላል ሰው አይደለም የምትሉት ለእናንተ ነው። ምክንያቱም በብር ስለሚገዛችሁ ህሊናችሁ በሙሉ ተቆጣጥራቸዋል። ደግሞ በጣም አስጸያፊ የሆነ ነገር እሱ ጋር የሚመጡ የሆነ ለስራ ብሎ የሚመጡ ሴቶች በሙሉ ጥቃት ያደረሰባቸው የደፈራቸው እንደፈለገ ነው የሚያሽከርክራቸው። ባለ ትዳር ቢሆኑም ምንም አይመስላቸውም። እንዴት አድርጎ በእጁ እንደሚያስገባቸው አናቅም ብሎ ነው የተናገሩት። በቃ ማንኛው ሴት ከተባለ እሱ ጋር ከቀረበች ወለ ባለ ትዳር ትሆን አትሁን ወዲያውኑ በሱ ቁጥጥር ስር ነው የምትውለው። ይደፍራታል፣ እንደፈለገ ነው የሚጫወትባቸው ነው የተባለው። እኔ ባለፈ መስከረም የምትባለዋ ከሱ ጋር ፍቅር ያዘኝ ምናምን ስትል ጊዜ በጣም ነው ዘገነነኝ የነበረው ባለ ትዳር ሆና ማለት ነው። ግን ዛሬ እንዴት አድርጎ በእጁ ስር እንደሚያስገባቸው እንዴት እንደለሱ እንዲንበረክኩ ነው የሚያደርጋቸው እንዴት እንደሆነ እኛ የምናውቀው ነገር የለም። ለዛ ነው በጣም ከባድ ሰው ነው የምንልህ። በሴቶች ህይወት ላይ የተጫወተ ነው፣ በብዙ ሰው ህይወት የተጫወተ ነው። መስፍን በቀላል የሚገኝ ሰው አይደለም። ዛሬ እዚህ ጋር ለስ ሲባል አሁን ሌላ ቦታ ነው የምታገኘው። በቀላል የሚገኝ ሰው አይደለም ነው ብሎ ነው የተናገሩት። እንግዲህ ሁሉ ነገር ጊዜ ይፈጃል እንጂ ይገኛል። መስፍን መቼም ቢሆን መቼም ተደብቆ ሆኖ የትም ጉድጓድ ውስጥ ካልሞተ መቼም አያመልጥ። አንድ ቀን ድምጥማጡ ይወጣል፣ አንድ ቀን ይገኛል። ማን ነው እሱ? ከህግ አያመልጥ። እኔ እኮ እንዴት ማለት በስልክ ቁጥሩ ያለበት ቦታ ይታወቃል አይደል? እንዴት ለምን ነው በሱ ያልተሞከረው? ለምን ይሄን ያህል ትለፋላችሁ? ለነገሩ እኮ ስልክ በየቀን ይቀያየራል እኮ ነው የተባለው። ዛሬ የደወለበት ስልክ ነገ አይደውልም። እኔ ከቴሌ ጋር ግንኙነት አለው ይሆን አላውቅም። ይህን ያህል ሲንክ እንዴት ነው የሚያወጣው? ማለት አንድ ሰው አገራችን ላይ በአንድ መታወቂያ ስንት ሲም ማውጣት ይቻላል? እኔ ይሄ ነገር አላውቅም። አሁን ከ5 ከ6 ሲም በላይ ማውጣት ይቻላል? ኤቲኤም ሀገራችን ላይ ኤቲኤም ነው አልኩኝ። ሲም ካርድ ዝም ብሎ ነው የሚሰጡት። እንኳን እንትን ምንድነው መኖሪያ ፍቃድ ከሌለ እንኳን ሲም ካርድ ማውጣት አይቻልም ሀገራችን ላይ። መታወቂያ ያስፈልጋል ግዴታ። ስለዚህ ስንት መታወቂያ ስንት ሲም ካርድ ማውጣት ይቻላል ሀገራችን? ሁሉ የምታገኟቸው ሰዎች በሙሉ ዛሬ የደወለበት ሲም ነገ መልሶ አይደውልም። ሲለው ይዘጋዋል፣ ሲለው ይከፍተዋል ነው የሚሉት። የተለያየ አይነት ሲም ካርድ ነው ያለው እና በተለያየ ሰው ነው የሚያወጣው ልበል ወይስ እንዴት ነው? አገራችን ላይ በሲም ወንጀል ከተሰራ መያዝ አይቻልም ነው? አሁን አረብ ሀገር በአንድ ሲም ወንጀል ከተሰራበት በዛኛው ሲም ሰው የትን ጉድጓድ ውስጥ ቢገባ ይወጣል፣ ይገኛል። ቢዘጉትም ይገኛል። አገራችን ላይ ይሄ ቴክኖሎጂ የለም ነው? ይሄ ሰውዬው ለምንድን ነው ታስሮ ተገኝቶ ተይዞ እስር ቤት ተወርውሮ ህዝብ በሙሉ እፎይ ብሎ ለምን ነው የማያልፈው? እነዚህ የተጨነቁ ህዝቦች በሙሉ ለምን ነው የማያርፉት? ለምን ለእጁ አያገኝም? አሁን ጭራሽ ብሎ የብዙ ሰው ህይወት አሰቃይቶ ናትናኤል የት ጉድጓድ ውስጥ እንደከተተው ሳይታወቅ እሱ ከሀገር ወጥቶ እንደፈለገ ሊጨፍር ከዛ ብር ይልክላቸዋል። የእሱ ግብረአበሮችን ወንጀል የማይፈሩት የሰው ህይወት ምንም መስሎ የማይታያቸውን እነሱ ሊሰሩ ማለት ነው። ምክንያቱም እዚህ ሀገር ሆኖ ብር እንደፈለገ ይልክላቸዋል። የሰው ሀገር ሆኖ ብቻ እኔ አላቅም። ያው ናትናኤል ባለፈ ገዳም ሂደዋል ተባለ፣ ቤተክርስቲያን ጠበል ሂደዋል ተባለ። አሁን ደግሞ በሱ ቁጥጥር ስር እንዳለ ነው የተሰማው። ብቻ መጨረሻው አላህ ያሳምርልን። እሱም እንደ እህቱ ወጥቶ ከእህቱ ጋር ደስተኛ ሆኖ ከነዚህ ካስቀያሚ ከሆኑ ሰዎች ምንም የሰው ህይወት ከማያሳዝናቸው ሰውን ቢሞት ምንም ካይመስላቸው ሰዎች ወጥተው ደስተኛ የሚሆንበት ቀን ሁላችንም እኛ ደስተኛ የምንሆንበት ቀን ቅርብ ያርግልን ነው ምለው። መስፍን ደግሞ የእጁ ተገኝቶ ሁሌ መስፍን ሲባል አሁን መስልችት ብሎኛል። ተገኝቶ የእጁ የሚያገኝበት ጊዜ ቅርብ እንዲያርግልን ዱዓ አድርጉ፣ ጸሎትም አድርጉ። መቼም ወንጀል የሰራ ሰው እኮ አንድ ቀን ይገኛል፣ አንድ ቀን ፈጣሪ ይፋ ያወጣዋል። አሁን ለጊዜ ተደስተህ ኑር ነው ሙለው እና ሉልም ሆነ ዘላለም በርቱልን። ሁሌ ወደፊት እንጂ ወደ ኋላ የሚባል ነገር የለም። አላህ ከጎናችሁ ይሁን፣ አላህ ያግዛችሁ።
እላችኋለሁ። ውድ ቤተሰቦቼ ባላችሁበት ሁላችሁም ሰላማችሁን ይብዛልኝ። እወዳችኋለሁ። ሰብስክራይብ የምታደርጉኝ የምታበረታቱኝ በሙሉ ከልብ ነው ማመሰግነው። አላህ ይጠብቃችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።